ጉድ ጉድ ጉድ! ሀይሚ አፋልጉኝ ማስታወቂያ ለቃ ነበረ። ብሩክ ቡቡዬ ጠፍቶብኛል፣ እባካችሁ ቡቡን ያየ ሰው በውስጥ ያናግረኝ በማለት እንግዲህ የአፋልጉኝ ማስታወቂያ ለጥፋ ነበር። አጅሬው መጥላችኋል። በማይጣበቅ በማይታመን ነገር መጧል። ጨረቃ ፋሚሊ እንኳን እንደዚህ ያላችሁ። ብዙ ነገሮችን እያሰባችሁ እየተብሰላሰላችሁ ነበር ከኔ ጀምሮ። የጌሙም ነገር አስጨንቋችሁ ነበር። ብሩክ አመረረ እንዴ ብላችሁ ደግሞ ሀሳብ ገብቷችሁ ነበር። ጌማ ብቻ እንዳይበላሽም ስትሉ ነበር። እንዴ እነዚህ ልጆች እንዳይጨቃጨቁም ሌላ ጸብ ውስጥ እንዳይገቡም በማለት ስታስቡ ስትጨነቁ ነበረ። ብሩክ ባልተጠበቀ ቤት ውስጥ ባልተገመተ ቤት ውስጥ መጥቷል። ዛሬ ብላኬ እንግዲህ ተንበርክኮ ማለት ይቻላል የጠየቀው ሀይሚ ጋር ባክ ሰላም ፍጠር፣ ከሀይሚ ጋር ምንም ነገር እንድትሆኑ አልፈልግም፣ ከሀይሚ ጋር እንድትጣሉ አልፈልግም በማለት እንግዲህ ቃል አስገብቶታል። እንዲሁም ደግሞ ለሀይሚና ለብሩክ የሚገርም ስጦታ ተሰጧቸዋል። የእውነት ለመናገር እንደዚህ አይነት ስጦታ ከተሰጣቸው በጣም ቆይቷል። አሁን ላይም ደግሞ ብላኬ ሰጧቸዋል። ከዚህ በፊትም ያው ቢሰጣቸውም ግን ደግሞ ደስተኛ ያልሆኑበት ጊዜም ነበረ እንደምናስታውሰው። እንዴ ያው እነዚህ ልጆች ፍቅረኛ ሳይሆኑ በግድ ልታስለብሷቸው ነው ወይ አንድ አይነት ልብስ እየተባለ እነሱም እየደበራቸው ነበረ አንዳንዴ የሚለብሱ የነበሩት። ለማንኛውም ግን አሁን ላይ ግን ያው ሁሉም ነገር ስለተረጋገጠ ሀይሚና ብሩክ አንድ አይነት ስጦታ ቢሰጣቸው አንድ አይነት ልብስ ቢለብሱም ጥሩና ትክክል ስለሆነ ማንም ሰው ሳይፈራ ሳይደነግጥ ወይ ደግሞ ሳያመነታ ለእነዚህ ልጆች አንድ አይነት ልብስ አሰርቶ መስጠት ይችላል ማለት ነው። ለማንኛውም ግን ብሩክ እንግዲህ ተናዶ ተበሳጭቶ ወጥቶ ሄዷል። ስለተፈጠረው ነገር በሙሉ ሁሉንም ነገር ተናግሯል ማለት ነው። ስላለው ነገርም ስለነበረው ነገርም አሁንም ስለ ወደፊትም ብዙ ነገር ተናግሯል። ሶ አንድ እንዴት ብላኬ ጋር ሊሄድ ቻለ? ሁለተኛ ነገር ደግሞ ለምንድን ነው በዚህ ልክ ተናዶ ተበሳጭቶ ሄደው የሚለውን ነገርም በደንብ ሀሳብ የምንሰጥበት ይሆናል። እንግዲህ ሀይሚዬ ተናግራ ነበረ፣ አይዟችሁ ጨረቃ ፋሚሊ ምንም ነገር አይፈጠርም፣ በእኔና በቡቡ መሀል ምንም ነገር አይፈጠርም፣ በቃ ጀስት ፕራንክ ነው ያረኩትኝ፣ የሆነ ነገር ይፈጠራል ብላችሁ የተጨነቃችሁ ሰዎች አላችሁ፣ እኔና ቡቡዬ ምንም አንሆንም ብላ ነበር በኮንፊደንስ የእውነትም ማለት ነው። እና እግሩ ስር በቃ ጥፋተኛ እንደሆንኩኝ አውቄያለሁ ብላለች። አንድ ሰው ደግሞ ጥፋቱን አምኖ ከተቀበለ ያን ሰው ለማሳመን አይከብደው። ግን አሁን ሀይሚ እኔ ጥፋተኛ አይደለሁም እንዴ ለፕራንክ እንዲሄዳል እንዴ ብላ ራሷን ብትክብ ራሷን የሆነ ነገር ብታደርግ ያ ሰው ወይ ደግሞ ብሩክ ሊከፋው ይችላል፣ ወይ ደግሞ የበለጠ ነገሩን ሊያገነው ይችላል። ግን አንድ ሰው በቃ ተሳስቻለሁ፣ በቃ ጥፋት አጥፍቻለሁ ብሎ እንዶ ባያጠፋም እንኳን ያን ሰው ለመመለስ የሆነ ጥረት ሲያደርግ ይሳካለታል፣ ወይም ደግሞ ሰላም ይፈጠራል፣ ሰላም ይወርዳል ብዬ ነው ማምነው እንደኔ። እና ሀይሚዬም በዛ ልክ ነበረ ተማምኜባት ነበር የሆነ እንደምታሳምነው እግሩ ስርም ወድቃለሁ ብላለች። እና የኔ ትሁት የኔ ቀን አስተሳሰብ ያለች ሴት እና ቅድም በሰራሁት ቪዲዮ የተሳደባችሁ ሰዎች አላችሁ። አንዳንዶቻችሁም እንዴት ከሀይሚ ጋር የፈለገ ቢኮራረፍ የፈለገ ቢናደድ የፈለገ ቢበሳጭ አንድ ፕራንክ ነው ከተባለ ማመን አለበት አላችሁ። ሁለተኛ ነገር ደግሞ እንዴት ሁሌ ቤት ወጦ ጥሎ ይሄዳል? ቤቱ በሩን ዘግቶ አይተኛም ወይ? ቢያኮርፍም ቢናደድም ቢበሳጭም የራሱ የሆነ ክፍል አለው። ከሀይሚ ጋር የማይገናኝበት የራሷም የእሱም ክፍል አላቸው ለየብቻ አይደል? ለምን በር ዘግቶ አይተኛም? እንዴት ቤት ጥሎ እስከ መውጣት ይደርሳል? እያላችሁም የተናገራችሁ ሰዎች አላችሁ። ስለ እሱ ጉዳይ እኔ በደንብ ሀሳብ የምሰጥበት ይሆናል። ስለ ፕራንክም በአጠቃላይ ብዙ ሀሳቦችን አነሳለሁ። እንዲሁም ደግሞ አሁን ብሩክ የት ነው የተገኘው? ምን አይነት ስሜት ተሰማው? ከቅዱስ ጋር ሀይሚና ቅዱስ ሲሆኑ የነበሩትን ነገር አይታችኋል። ስለሱም ሀሳብ አስተያየት የምሰጣችሁ ይሆናል። በቅድሚያ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቪዲዮ ጀምሮ እስከ መጨረሻው ቪዲዮን ሳታዩ ሀሳብ አስተያየት አትስጡ ባካችሁ ለማለት እወዳለሁ። እና በጣም የተቃወማችሁ ሰዎች አላችሁ። ምን ስለ ትናንትናው ቪዲዮ አስወራሽ ምናምን። ስለ ትናንትናው ቪዲዮ እያነሳው ነበር ሀሳብ ስሰጥ የነበረው። የትናንትናው ቪዲዮ አይደል እንዴ ብሩክን እስከ መጥፋት ያደረሰው? ብሩክ ሀይሚ እስከ መጨነቅ ሀይሚ የአፋልጉኝ ማስታወቂያ እስክትለጥፍ የደረሰው። ሶ የትናንትናው ቪዲዮ ሀሳብ ሊሆነኝ ይገባል። ምክንያቱም ከትናንትናው ቪዲዮ ተነስቼ ነው ስለ ዛሬ ላወራ የሚችለው። ሀይሚ ትናንት ያንን ፕራንክ ባታረግ ያንን ቪዲዮ ባትለቅ ብሩክ ዛሬ አይጠፋም ነበር። ስለዚህ ከዛ ጋር ነው አገናኝቼ ያወራሁት። ለማንኛውም ግን ቡቡ እንግዲህ በብላክ ቤት መጥቷል። ደብሮት ከፍቶት ነበረ። ብላክ ደግሞ ና ብሎት ጥሩ ጊዜ እናሳልፋለን ብሎ እንደገና ደግሞ ስጦታም ለመስጠት ዝግጁ ሆኖ እንግዲህ ጠርቶታል። የሚገርም ቁርጥ ስጋ ራሱ አዘጋጅቶ ነው የጠበቀው።
የሚገርም መስተንግዶ አድርጎለታል። የእውነት ብላኬ ቲክታክ ላይ አየዋለሁ። በነገራችን ላይ የሆነ ስርዓት የሌለው ባለጌ ወይ ደግሞ ያልሆነ ወጣ ያለ ነገር ሲሰራ ይችው አላውቅም። ስለማንኛውም ስለሱ በኋላ አወራላችኋለሁ፣ ሀሳብ እሰጥበታለሁ። አሁን ግን ቡቡን በመጀመሪያ ሰላም ወርዶ ስላየሁት ደስ ብሎኛል። በሰዓቱ በጣም ተበሳጭቼ ነበር አለ። በጣም ተናድጄ ነበር። ነፍሴ 7ኛ ሰማይ ደርሳ ነበር የተመለሰችው። ተናድጄ ነበረ እና ለዛ ነው ቤት ጥዬ እስከ መውጣት የደረስኩትኝ። በጣም ከፍቶ ነበር፣ ደብሮ ነበር ብሏል። እውነት ነው። እንኳን አንተ እኛም ደብሮን ነበረ። የሆነው ነገር ያው እንኳን ፕራንክ ሆነ፣ ሀይሚዬም እንኳን ቀድማ ሁሉን ነገር ተናገረች። ይህን ነገር ትንሽ ለመቀበል ይከብድ ነበረ። ቪዲዮን ካየሁት በኋላ ነው የተረጋጋሁት ነው ያለው። እንግዲህ በራሱ ቻናል የተለቀቀው ሀይሚም ያየዋል ቪዲዮውን፣ ያኔ ይረጋጋል፣ ያኔ ወደ ራሱ ይመለሳል በማለት በኮንፊደንስ ትናገር ነበረ። ምን ያህል ብታምነው ነው፣ ምን ያህል ብታውቀው ነው፣ ምን ያህል እንደዚህ ያስባል ብላ ብታስብ ነው ብዬ በጣም ተገረምኩና እሱ ያለችውን በሙሉ ነው እሱም ያለው እና በቃ ብላኬ ቤት ነው ሄደው ሀይሚ የት ያደረ እንዴት ሆነ ምናምን ብላ ግራ ገብቷት ነበረ። ብላኬ ጋር መሄዱም ጥሩና ትክክል ነገር ነው አለው ብሎ እንግዲህ ብቅ ብሏል። ከመሸ ደስ ብሎኛል ስላየሁት። የእውነት ሀይሚ ያው አላመረረችም ነበር፣ እንዳላመረርክም ነበር የምታውቀው። እሷ በገመተችውም አንተን ፕራንኩን አይተህ ፕራንክ ነው ብለህ ተረድተህ ምልስ ማለት ጥሩ ነገር ነው። አዎ የምትወዱት ሰው ሌላ ሰው ጋር እንዲህ ሲሆን እንደማየት የሚያስጠላ በዚህ ምድር ላይ የሚደብር ነገር የለም። በጣም መጥፎ ስሜት ነው የሚሰማችሁ። የኔ ብላችሁ የምታስቡት ሰው ከሌላ ሰው ጋር ሲያወራ ስልክ ራሱ ሲያወራ ወይ ስታወራ ይደብራችኋል። እግዚአብሔር ምስክሬን። እንደው እዛ ህይወት ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። እና የፈለገ አልቀናም ብትል አንድ ሴት እንደው ከሌላ ሴት ጋር ሲያወራ ብታየው ይደብራታል። አውጥታ እንዲህ ነው ብላ ባትናገርም ግን የሆነ ነገር ይደብራታል። አንድ ወንድ ልጅም ከአንድ ወንድ ጋር እንኳን አይደለም በአካል እንዲህ እየተነካካች ይቅርና በስልክ እንኳን ስታወራ የሚደብረው ነገር አለ። ስለዚህ ያው እንደ ወንድ ልጅ ተሰምቶት ደብሮት ይሏል። እኔ ምን ያህል እንደሚያፈቅራት፣ ምን ያህል ቦታ እንደሰጣት፣ ምን ያህል እንዳከበራት፣ ምን ያህል በቃ ከኔ ውጪ ማንም ሰው እንዲነካሽም እንዲያይሽም አልፈልግም ብሎ በቃ ጠበቃ እንደሚቆምላት ነው ያየሁትኝ። ለማንኛውም እግዚአብሔር መጨረሻችሁን ያሳምረው። ዛሬ ጥሩ ዜና ነው የሰማሁት። ደስ ብሎኝ ተኛለሁ። በቃ የእውነት ሀይሚም ያው ቅድም ተጨንቃ ላየናትም እውነት ለመናገር ደብሯታል እኮ ግን በቃ ፕራንክ ነው ብላ ተባብና እርግጠኛ ሆና ነበር የሄደችው። ስለዚህ ያ ነገር ትክክለኛና እርግጠኛ ሆኖ ብሩክን በጥሩ ነገር ስለመጣ በጣም ደስ ብሎኛል። እና ያው ለምን ብሩክ ቤት ጥሎ ይወጣል ለምትሉት እኔም እሱን ነው የምለው። አንድ ሰው በፍቅር መሀል መጣላት አለ፣ መጋጨት አለ፣ መደባደብም አለ። በነገራችን ላይ ድብድብም ሊኖር ይችላል። የእውነት በቃ ስለ ትዳር፣ ስለ ፍቅር፣ ስለ ኑሮ የምታውቁ ሰዎች ይህንን ነገር ታውቃላችሁ። በየቤቱ በጣም ብዙ አይነት ጉድ ነው ያለው። ግን አንድ ሰው በተለይ ደግሞ ተጨቃጨኩኝ የሆነ ብሎ ቤት ጥሎ መውጣት እግዚአብሔር ምስክሬን ብሩክን ልንቆጣው፣ ልንሰድበው፣ ልንመክረው፣ ልንቆነጥጠው ይገባል። በተአምር ይሄን ነገር ማድረግ የለበትም። ነገ ለሚያልፍ ቀን የማያልፍ ቃል አትናገር ይባላል እኮ አይደል እንዴ? ነገ ተመልሳችሁ ሰው አብራችሁ ልትሆኑ፣ አብራችሁ ልትስቁ፣ አብራችሁ ልትበሉ፣ ልትጠጡ ዛሬ ላይ በቃ የሆነ በጣም በቃ አእምሮ ላይ የማይጠፋ ስድብ ተሰዳዳባችሁ የምትለያዩ ከሆነ ለነገ ህይወታችሁ አደጋለሁ። አሁንም ነገ ለሚታረቁት ነገር፣ ለነገ ለሚግባቡት ነገር ዛሬ ቤት ጥሎ የሚወጣ ከሆነ የሆነ ነገር ኮሽ ባለ ቁጥር፣ የሆነ ነገር ገጭ ባለ ቁጥር የሚሄድ ከሆነ ለሀይሚም ጥሩ ስሜት አይሰማም። ሀይሚም ይሄንን ነገር ብታደርገው ታይ እንላለን። እና ብሩክ እውነት ነው ጥለ መውጣት የለብህም ቤት። እግዚአብሔር ይመስገን ሰፊ ቤት ነው ያላችሁ፣ ሰፊ ክፍል ነው ያላችሁ። ብታኮርፉም፣ ብትናደዱም፣ ብትስቁም፣ ብትበሳጩም የምትደበቁበት ቤት አላችሁ። የእውነት ለመናገር እግዚአብሔር ክብሩ ይስፋ። ለጨረቃ ፋሚሊዎች እድሜ ለጨረቃ ፋሚሊዎች አለን እያለን ከጎናችሁ አለን። ሶ ለወደፊት ያንን ነው ማድረግ ያለብህ። ወጣ መሄድ የፈለገ ጓደኞች ጋር መሆን ምንም ምን መሄድ የለብህም። በቃ እዛው ላይ ችግሩ ይፈታ። ካልተፈታ ደግሞ ከመጨቃጨቅ ወይ ደግሞ ከፍተኛ አደጋ ላይ ወይ ደግሞ ከፍተኛ ጸብ ውስጥ ከመግባት ዝም ማለት በቃ በራችሁ ዘግታችሁ አንቺም በዛው እሱም በዛው ለአንድ ቀን ማደር ይቻላል። ሶ ይህንን ነው ልል የምችለው። ተመልካቾች ይህንን ሀሳብ ያው በጥሩ ጎንም ካነሳችሁ ጥሩ ነው፣ በመጥፎ ጎንም ያነሳችሁ ሰዎች አላችሁ። ያው በጥሩ ጎና አይቼ ምላሽ ሰጥቻችኋለሁ። ሌላኛው ደግሞ እንግዲህ ያው ብላኬ ጠርቶታል፣ ሂዷል። ስለተፈጠረው ነገር ነግሬያችኋለሁ። ሁሉንም ነገር አወርቷል።
ከሀይሚ ጋር በጣም በጥሩ ሁኔታ እንግዲህ ነገ ይህንን ልብስ ለብሰው ሰርፕራይዝ እንደሚያደርጉን ተስፋ እናደርጋለን። ያንን ልብስ ለብሰው እስኪመጡ በጉጉት ነው የምጠብቀው። ምክንያቱም ቆየት አሉ እንደዚህ አይነትና አንድ አይነት ልብስ ለብሰው በተለይ ሱሪ ቁምጣ በቲሸርት ምናምን ለብሰው ሲመጡ ደስ ይለኛል። እግዚአብሔርን ነው ብላችሁ ትንሽ ቆይተዋል እና ሀይሚዬ ደግሞ አሁን ደግሞ በጣም ስለወፈረች ያምርባታል። ድሮ እንደውም ቀጫጫ ነበረች እና ቁምጣ አትልበሽ ምናምን ስትሏት ነበረ ግን አሁን ላይ ደግሞ ምን ያህል ውብ ሆና እንደምትመጣ አትጠራጠሩ። ቅድም በሰራችሁ ቪዲዮ አይታችኋታል። እቺ ልጅ ግን ውበቷ እግዚአብሔርን እንደዚህ ይቻላል እንዴ! ልብሶቿ እንዴት እንደሚያምሩባት፣ አለባበሷ፣ የጸጉር ስታይሏ እንዴት እንደሚያምርባት። ሁሌ እንደዚህ ማማር አለ እንዴ! እኔ በጣም ነው የተገረምኩት የተደነቅኩት። ሁሌም ይመረብሽ፣ ሁሌም አይክፋሽ፣ ሁሌም ደስተኛ ሆኖ ጨረቃ ፋሚሊዎች አሁን እንለያለን። እግዚአብሔር ምስክሬ፣ እናንተ ስላከበራችሁን እኛም ከፍ ከፍ እያደረግናችሁ ነው። እግዚአብሔር ይመስገን፣ መጨረሻችን ያሳምረው። በቃ ዛሬ እንደዚህ ነገ እንደዛ ማይል ቋሚ የሆነ ቤተሰብ ነው ያፈራችሁት። እናንተ የሰጣችሁን ክብርና ቦታ ነው እኛንም እናንተን እንደዚህ እንድንወዳችሁ ያደረገን። በዙሪያችሁ ያሉ ሰዎችንም ራሱ ምን ደግፈው የምናበረታታው እናንተ ለኛ ክብር ስለሰጣችሁ ነው። ለማንኛውም ግን ሀይሚዬ እንግዲህ ስልክ ቁጥር አላስቀመጥሽም እኮ እያሉ እየሳቁባት ነበር። ያፋልጉኝ ማስታወቂያ ስትለጥፍ ያገኛችሁ ሰዎች በውስጥ አዋሩ። ስልክ ቁጥር አላስቀመጥሽም እንዴ? ካልሰጠሽ እንዴት እናወራሻለን እያላችሁ ነበር። ለማንኛውም ከጠፋበት ቡቡ አለው ብሎ ብቅ ብሏል። እንኳን ደስ ያላችሁ ማለት እወዳለሁ። እና ቤተሰብ በድጋሚ ታሪክ እንስራ፣ ማን እንደሆንን እናሳያቸው በማለት እንግዲህ አንድ ቪዲዮ ሼር አድርጓል። የብላኬን ቪዲዮ ማለት ነው። ብላኬ የጆን ዳንኤል ጓደኛ ነው። ከጆን ዳንኤል ጋር አይታችኋል። ቲክታክ ላይ ቪዲዮ እየሰሩ ነበረ ከብሩክ ጋር ማለት ነው። በዛው አጋጣሚ የተዋወቁ ይመስለኛል። ጥሩ ጊዜ አሳልፈዋል። ለጨረቃ ፋሚሊ ያለው አስተሳሰብ ያለው አመለካከትም በጣም ደስ የሚል ስማርት የሆነ ልጅ ነው። ለሀይምም የገለጸው አገላለጽ ስለ ብሩክም በአጠቃላይ ስለ ጨረቃ ፋሚሊዎች የተናገረው ነገር ጥሩና መልካም ነው። አንዳንዶቹ በጣም መጥፎ ሆነው ይመጡና ከዛ መጨረሻ ላይ በቃ ጥሩ ሆነናል ብለው ሰብስክራይብ አድርጉን የሚሉ ሰዎች አሉ። ግን ከመጀመሪያው ጀምሮ እስከ መጨረሻው ጥሩ ሆኖ ለመጣ ሰው እግዚአብሔርን ማበረታታት ያለብን እንደዚህ አይነት ሰው ነው ብዬ ነው የማስበው። ብሩክም እንግዲህ ስለ ጨረቃ ፋሚሊዎች በጣም በመገረም በመደነቅ ነው ለብላኬ ሲነግረው የነበረው። ብላኬ ሁሉንም ነገር አውቃለሁ እያለ ነበር። ደስ የሚል ጊዜ አሳልፈዋል። ጥሩ ነገር አስተላልፈዋል። ብላኬንም እንግዲህ ሰብስክራይብ እንድናደርገው አበረታቱት ብሏል። ለማዳም ቅመሞች ከሰራርፍ ብለው ምልስ ብለው ጥሩ ቪዲዮ እንዲያዩ የሚያዝናና ቪዲዮዎችን እንድትለቅ አደራ ብሎታል። ብላኬም እሺ እወጣዋለሁ ችግር የለውም ብሎ እንግዲህ ጥሩ ጊዜ አሳልፈው ተለያይተዋል። ደስ ይላል። ከሀይሚ ጋርም እንግዲህ ለ3 አንድ ቀን እንደምናያችሁ ተስፋ እናደርጋለን። በርታ ብላኬ። ያው ከዚህ በፊት 5000 ነበረው፣ ያው እየሰራበት አልነበረም። እድሜ ለብሩክ። እንግዲህ ሰብስክራይብ እናደርጋለን። ለጥሩ ነው ለመጣልን ሰው እኛም ጥሩ ነን፣ መልካም ለሆነ ሰው መልካም ነን እኛም። መልካም የስራ ጊዜ ሆነልህ ብላኬ። ብሩኬም በማስተዋል ፕራንክ ነው ይሄ ነገር ብለህ ምልስ በማለት በጣም ደስ ብሎናል። ፈጣሪ መጨረሻችሁን ያሳምረው ብዬ መልእክቴን ለማስተላለፍ እወዳለሁኝ። እናንተስ ምን ተሰማችሁ? እኔ ደስ ብሎኛል ብሩክ በመገኘቱ በመምጣቱ ባለመኮራረፋቸው ማለት ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። መልካም ምሽት፣ መልካም አዳር ይሁንላችሁ። ብቻ ደስ ብሎን ነው የምንተኛው ዛሬ እውነት ለመናገር። ሀይሚዬም እንግዲህ ብዙ ነገር እያሰበች ነበር፣ ግን ጥሩ ነገር ተፈጥሯል። ነገ ደግሞ የበለጠ ጥሩ ነገር ይፈጠራል። እሁድ ደግሞ ያበደ ጌም ጨዋታ ይኖራል። በደንብ በጀግንነት አሸንፋ ትወጣለች ተስፋ እናደርጋለን። እኛ የጨረቃ ፋሚሊዎች እንለያለን። መልካም ምሽት፣ መልካም አዳር ይሆንላችሁ። እየሳቃችሁ ተኙ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አመሰግናለሁ።